በር እየተከፈተ ነው። የምጠብቀው ሰው አለ? ማንንም አልጠብቅም። ፍፄ ነው እንዴ? አንተ ምን ሆነህ? እኔ ምን እንደተፈጠረ እና አንተ እብድ ነህ እንዴ ታዲያ? አንዴ ውጪልኝ። ደህና ነች። በቃ ሂጂ። ሌላ ችግር ልፈጥሪ ነው እንዴ? ወይኔ ብሩኬ፣ አንተ እብድ ነህ እንዴ? ዝም ብለህ አንስተህ ቤት ይዘህ ትመጣለህ እንዴ? የመላጣ ልጅ ምንድን ነው የምረጋጋው? እንደ ልብ ትሆና። ቁልፍ ስጠኝ አንተ። ቁልፍ ስጠኝ። አሟታል ብላ አይመለከተኝም። ቁልፍ ስጠኝ። ምንድነው? ተረጋጋ። ስጠኝ ቁልፍ። ዝም ብለህ የፈለከውን ሰው ይዘህ መምጣት አትችልም። እንከባበርሽ። ቤተሰብ ዛሬም በአዲስ ርዕስና በአዲስ ቪዲዮ ከች ብያለሁ። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ፣ እመልሳለሁ። በመጀመሪያ በሀይሚ የተጨነቃችሁ ልጆች እንኳን ደስ አላችሁ እላለሁ። አሁን ላይ ሀይሚ ለውጥ አላት፣ ደህና ናት፣ ወደ ራሷም ተመልሳለች። እንግዲህ ማውራትም ጀምራለች ማለት ነው። ብዙዎቻችሁም የመዳም ስራ መስራት አልቻልንም፣ እንደውም የረመዳን ስራ መስራት አቅቶናል፣ መብላት አቅቶናል ብላችሁ ተጨንቃችሁ ነበረ እና እንኳን ደስ አላችሁ። ሀይሚ ወደ ራሷ ተመልሳለች እና መግቢያው ላይ ደግሞ እንደሰማችሁ እንደደመጣችሁ አምሳል ሳታፍር እንደገና ወደ ሀይሚ ልጠይቃት መጣች ማለት ነው። ልጠይቃት ስትመጣ መግቢያው ላይ እንዳያችሁ ብሩኬ ነብር ነው የሆነው። ለምንድን ነው የመጣሽው? ምን ልትሰሪ ነው የመጣሽው ብሎ ሲጠይቃት አይ እኔ ጤንነቷ ልጠይቃት ነው የመጣሁት እንጂ ለሌላ ነገር አይደለም በማለት መልስ ሰጥታለች። ብሩኬ አንቺ ነሽ ሀይሚን ያሳመምሻት፣ አንቺ ነሽ በሽተኛ ያረግሻት፣ አንቺን ማየት አልፈልግም ውጭልኝ በማለት መልስ ሰጥተዋል ማለት ነው። ሲቀጥልም ደግሞ ብሩኬ ለፍፄ ለምንድን ነው ይዘህብኝ የመጣ? እሷ ማየት አልፈልግም ትውጣልኝ በህይወቴ፣ ሁለተኛ ይዘህብኝ እንዳትመጣ በማለት ማስጠንቀቂያ ሰጥቶታል ማለት ነው። እንግዲህ ያው በመጀመሪያም ደግሞ ሀይሚ ተረጋጋ፣ መረጋጋት ጥሩ ነው፣ ራስህን እንዳትጎዳ ራስህን እንዳያምህ በማለት አዝናለት አለች ማለት ነው። እኛ ሰዎች በምክንያት ነው ሀይሚና ብሩኬ አይለያዩም የምንለው ለዚህ ነው ማለት ነው። አሁን ቢሆን ሀይሚና ብሩኬ አይለያዩም፣ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እና አምሳሉም ተስፋ ቁረጪ የምንላት ለዚህ ነው። ተስፋ ቁረጪ ከብሩኬ ህይወት ውጪ የምንላት ለዚህ ነው። እና መግቢያው ላይ እንዳያችሁ ብሩኬ ማስጠንቀቂያ ሰጥተዋታል። አንቺን ማየት አልፈልግም፣ ከሀይሚ ጋር አታለያኝም በማለት ማስጠንቀቂያ ሰጥተዋታል። ለማንኛውም